ሰላም ለኢትዮጵያና ለሕዝቦቿ ይሁን። ሰኔ 1 ቀን 2018 ዓ.ም ሰላም ጤና ይስጥልኝ አድማጭና ተከታታዮች፣ የዕለቱን አዳዲስ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም አርዕስተ ዜናዎችን ላስደምጣችሁ። አየር ላይ የተበተነውና ምኞትና ውሸት የሆነው የወያኔ ህብረት ከታጣቂ ቡድኖች ጋር ምንም አይነት ግንኙነት የለኝም ሲል ኦብነግ ባወጣው መግለጫ አስታውቋል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በሀገሪቱ የተለያዩ አካባቢዎች ከሚንቀሳቀሱ የታጠቁ ቡድኖች ጋር ምንም አይነት ግንኙነት እንደሌለው ዛሬ ባወጣው መግለጫ ጠቅሷል። እንዲሁም በትግራይ አዲስ ህዝባዊ የፖለቲካ ትግል እንዲጀመር ስምረት ፓርቲ ጥሪ አቅርቧል። በትግራይ ክልል የህግና የጊዜያዊ አስተዳደሩን በጠመንጃ አፈሙዝ እየተቆጣጠሮታል ያለው ኃይል ክልሉን ወደ ከፋ የጦርነት ድባብና ሰው አልባ መዋቅር እየመራው መሆኑን የገለጸው የትግራይ ዲሞክራሲያዊ ስምረት ፓርቲ ህዝቡና ወጣቶች ለአዲስ ህዝባዊ የፖለቲካ ትግል እንዲሰለፉም ጥሪ አቅርቧል። ዛሬ ሰኔ 1 ቀን 2018 ዓ.ም ሲሆን በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ እጅግ ጥቁርና አሳዛኝ ታሪክ ተመዝግቦ ያለፈበት ቀን ሰኔ 1 ቀን 1997 ዓ.ም የተከሰተው ቀውስ በትክክል 21ኛ ዓመቱን ይዟል። ይህን አብረን የምንዳስሰው ነው የሚሆነው። እንዲሁም በመጨረሻ የሀያላኑ ስልጣዊ ጥምረት ፕሬዝዳንት ሺ ጂንፒንግ በፒዮንግያንግ ምድር ታሪካዊ አቀባበል ተችሯቸዋል። አብረን የምናየው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደ ምናየው ዝርዝር መረጃችን እንለፍ። የቻይና ኮሚኒስት ፓርቲ ማዕከላዊ ኮሚቴ ዋና ጸሐፊና የሀገሪቱ ፕሬዝዳንት ሺ ጂንፒንግ ከ7 ዓመታት በኋላ ለመጀመሪያ ጊዜ ይፋዊ የመንግስት ጉብኝት ለማድረግ ዛሬ ሰኞ ፒዮንግያንግ ገብተዋል። በሰሜን ኮሪያው መሪ ኪም ጆንግ ኡን ግብዣ የተደረገውና ለ2 ቀናት የሚቆየው ይህ ታሪካዊ ጉብኝት በሁለቱ ሀገራት መካከል ያለውን የ65 ዓመታት የጋራ ወዳጅነትና ስልታዊ ትብብር ይበልጥ ለማጠናከር ያለመ ነው ተብሏል። የፕሬዝዳንት ሺ ጂንፒንግ አውሮፕላን የፒዮንግያንግ በሚገኘው ሱናን ዓለም አቀፍ አውሮፕላን ማረፊያ ሲያርፍ የሰሜን ኮሪያው መሪ ኪም ጆንግ ኡን በአካል በመገኘት ደማቅ አቀባበል አድርገውላቸዋል። በፕሬዝዳንቱ ልኡካን ቡድን ውስጥ ባለቤታቸው ፒንግ ሉያን፣ የውጭ ጉዳይ ሚኒስትሩ ዋንግ ዩና፣ ከፍተኛ የፓርቲው ባለስልጣናት ካይቺ መካተታቸው ታውቋል። ለቻይናው መሪ ክብር ሲባል መላው የፒዮንግያንግ ከተማ በሁለቱ ሀገራት ባንዲራዎችና በፕሬዝዳንት ሺ ግዙፍ ምስሎች አጊጣ ውላለች። ከአውሮፕላን ማረፊያ ወደ ታዋቂው ኪም ኢልሱንግ አደባባይ እንዲሁም ወደ ኩምሳ የመንግስት እንግዳ ማረፊያ የሚወስደው ዋና መንገዶች ላይም በስፍራው የተገኘ በሺዎች የሚቆጠሩ የፒዮንግያንግ ነዋሪዎች፣ ወጣቶችና ህጻናት ደመቅ ያሉ ባህላዊ አልባሳትን በመልበስ አበቦችና ፊኛዎችና ባንዲራዎችን በመያዝ በከፍተኛ ጭብጨባና እልልታ የእንኳን ደህና መጡ መልእክታቸውንም አስተላልፈዋል። ይህ የፕሬዝዳንት ሺ ጉብኝት በምስራቅ እስያ ያለውን የጂኦፖለቲካ ሚዛን ለመጠበቅና ከምዕራባውያን የሚሰነዘሩ ጫናዎችን በጋራ ለመመከት ትልቅ ፋይዳ እንዳለው የፖለቲካ ተንታኞችም ገልጸዋል። ፕሬዝዳንት ሺ ጂንፒንግ በሰሜን ኮሪያ ይፋዊ ጋዜጣ ሮንግ ሲሙን ላይ ባወጡት ጽሑፍ ሁለቱ ሀገራት በጋራ በመቆም አምባገነንነትንና የአንድ ወገን የበላይነትን በጽኑ እንደሚቃወሙ አስታውቋል። በጉብኝቱ ወቅት ሁለቱ መሪዎች በኢኮኖሚ ድጋፍ፣ በክልላዊ ጸጥታና በጋራ የልማት ፕሮጀክት ዙሪያ ሰፊ ውይይት እንደሚያደርጉም ይጠበቃል። ወደ ሌላኛው ዝርዝር መረጃችን ስናልፍ በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ እጅግ ጥቁርና አሳዛኝ ታሪክ ተመዝግቦ ያለፈበት ሰኔ 1 ቀን 1997 ዓ.ም የተከሰተው ቀውስ በትክክል 21ኛ ዓመቱን ይዟል። በወቅቱ የተደረገውን ሶስተኛውን ሀገራዊ ምርጫ ተከትሎ በተፈጠረው ከፍተኛ የፖለቲካ አለመግባባትና ውጥረት ምክንያት በዋና ከተማችን አዲስ አበባ አደባባዮች ላይ በርካታ ንጹሃን ዜጎችና ወጣቶች በመንግስት ታጣቂዎች በደረሰባቸው ጥቃት ህይወታቸውን ያጡበት ዕለት ነበር። ይህ ክስተት በኢትዮጵያ ልብ ውስጥ እስካሁን ድረስ የማይሽር ትልቅ ጠባሳ ጥሎ ያለፈ የዲሞክራሲ ጉዞ ማዕበል ማሳያ ነው ተብሏል። በዚያን ወቅት የተነሳው ህዝባዊ ተቃውሞ ለመግታት በተወሰደው ከባድ ወታደራዊ እርምጃ በርካታ ወጣቶችና የአዲስ አበባ ነዋሪዎች ባልጠበቁት ሁኔታ በከፍተኛ የጦር መሳሪያና በስናይፐር ጨምሮ ተመተው በግፍ መውደቃቸው የሚታወስ ነው። ዕለቱ ለዲሞክራሲያዊ መብታችንና ለድምጻችን መከበር አደባባይ የወጡ ዜጎች ደም የፈሰሰበት ከሆኑም በላይ ብዙ ሺህ የሚቆጠሩ ወገኖች ለእስርና ለስደት የተዳረጉበት የሀገሪቱ የፖለቲካ ምዕራፍ ተቀያሪ ክስተት ነበር። ይህ አሳዛኝ ትዝታ በየዓመቱ ሰኔ 1 ቀን ሲመጣ የሰማዕትነቱ መስዋዕትነትና የቤተሰቦቻቸውን ዘላቂ ሀዘን በማስታወስ በብዙዎች ዘንድ በታላቅ ጽናት ሀዘን ይዘከራል። ያለፈውን ስህተትና አሳዛኝ ክስተት ማስታወስ ብቻ ሳይሆን ወደፊት በሀገራችን ተመሳሳይ የፖለቲካ ውሶችና ንጹሃን ደም መፍሰስ እንዳይደገም ታላቅ ትምህርት መውሰድ እንደሚገባ ለመጠቆም ጭምር ነው። እውነተኛው ዲሞክራሲና የህግ የበላይነት ሊረጋገጥ የሚችለው የዜጎች የመናገር፣ የመምረጥና በሰላማዊ መንገድ የመቃወም መብታቸው ሲከበርና የሰው ህይወት በፖለቲካ ልዩነቶች ምክንያት ዋጋ እንዳያጣ ጥበቃ ሲደረግ ብቻ ነው። ለዲሞክራሲያዊ ለፍትህ ሲሉ በግፍ ህይወታቸውን ላጡ ወገኖቻችን በሙሉ ዘላቂ ክብርና መታሰቢያነት እየተመኘን ለሀገራችን ለኢትዮጵያ አስተማማኝና ሰላም መረጋጋት እንዲሆን እንመኛለን። ወደ ሌላኛው ዝርዝር መረጃችን ስናልፍ ታጣቂ
ቡድኖች ጋር ምንም አይነት ግንኙነት የለኝም ሲል ኦብነግ ዛሬ በወጣው መግለጫ ተናግሯል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በሀገሪቱ የተለያዩ አካባቢዎች ከሚንቀሳቀሱ የታጠቁ ቡድኖች ጋር ግንኙነት እንደሌለው አስታውቋል። ኦብነግ ባወጣው መግለጫ በሰላማዊ ፖለቲካ መንገድ እንደሚንቀሳቀስ በመግለጽ ቀደም ሲል ከመንግስት ጋር የተደረሰውን የሰላም ስምምነት ለማስፈጸም ቁርጠኛ መሆኑንም አረጋግጧል። ስምምነቱ ከተተገበረበት ጊዜ ጀምሮ በሶማሌ ክልል ሰላም መስፈኑን የገለጸው ኦብነግ ይህም የስምምነቱ አስፈላጊነትና ሁሉም ወገኖች ዘላቂ ሰላም ለማስፈን ያላቸውን ቁርጠኝነት ያሳያል ብሏል። የግል ፍላጎታችን ማሳካት ያቃታቸው ጥቂት ግለሰቦች በክልሉ የተገኘውን ሰላም መረጋጋትና ልማት የሚያናጋ ግጭት ለመቀስቀስ የድርጅቱን ስም ያለ ፍቃድ በመጠቀም የሚያደርጉትን ሙከራ በጽኑ አውግዟል። መሰል ድርጊቶች ከድርጅቶች መርሆች ጋር የሚጣረሱና በክልሉ ብዙ ልፋት የመጣውን ሰላምና መረጋጋት አደጋ ላይ የሚጥሉ እንቅስቃሴዎችን እንደሚታገልም አረጋግጧል። መንግስት ለመጣል ከሚንቀሳቀሱ የታጠቁ ኃይሎች ጋር ምንም አይነት ጥምረት አለመመስረቱን ጠቅሶ በሰላማዊና በዲሞክራሲያዊ መንገድ ለመታገል ቁርጠኛ መሆኑንም አስታውቋል። የቀድሞ የፓርቲው ሊቀመንበር አቶ አብድርሃማን ማህዲ በአሁኑ ወቅት በኦብነግ ውስጥ ምንም አይነት የአመራር ቦታ እንደሌላቸው ፓርቲው በመግለጫው አመልክቷል። ግለሰቡ በኦብነግ ስም የሚሰጣቸው መግለጫዎች የፓርቲውን ይፋዊ አቋም የማይወክሉ መሆናቸውንም ገልጿል። በመጨረሻ ወደምናየው ዝርዝር መረጃችን ስናልፍ በትግራይ አዲስ ህዝባዊ የፖለቲካ ትግል እንዲጀመር ስምረት ፓርቲ ጥሪ አቅርቧል። በትግራይ ክልል የህግና ጊዜያዊ መስተዳደሩን በጠመንጃ አፈሙዝ ተቆጣጥሮታል ያለው ኃይል ክልሉን ወደ ከፋ የጦርነት ድባብና ሰው አልባ መዋቅር እየመራው መሆኑን የገለጸው የትግራይ ዲሞክራሲያዊ ስምረት ፓርቲ ህዝቡና ወጣቶች ለአዲስ ህዝባዊ ፖለቲካ ትግል እንዲሰለፉ ጥሪ አቅርቧል። የድርጅቱ ምክር ቤት ከግንቦት 29 እስከ 30 ቀን 2018 ዓ.ም ያካሄደውን ሁለተኛ መደበኛ ስብሰባ ማጠናቀቁን ተከትሎ በዛሬው ዕለት ባወጣው መግለጫ በትግራይ ክልል እየተባባሰ መጥቷል ያለው የኋላ ቀር ቡድኑ ውሳኔ የህልውና አደጋ እየደገነ መሆኑን አስታውቋል። በአሁኑ ወቅት በክልሉ ውስጥ የወጣቶች አፈሳ፣ ከፍተኛ የስደት ፍሰት፣ የምሁራን መበተንና ከባድ የኑሮ ውድነት መንገሱን በዝርዝር አስረድቷል። የስምረት ምክር ቤት በመግለጫው በአሁኑ ወቅት በትግራይ ስልጣን ላይ ያለው ኋላ ቀር ቡድን የኤርትራን መንግስት የህግደፍ ወታደራዊ መመልመያ ፖሊሲ በክልሉ ተግባራዊ በማድረግ ላይ ይገኛል። ይህ ድርጊትም በትግራይ ላይ ከባድ የጦርነት ድባብና የጦርነት ወሬ እንዲነግስ ማድረጉን ጠቅሶ ድርጅቱን ወቅሷል። ሰሞኑን በታህታይ አዲያቦ አካባቢ በጋሎን በተባለ ስፍራ በደረሰው የትግራይ ወጣቶች እልቂት የተሰማውን ጥልቅ ሐዘን የገለጸው ድርጅቱ ለዚህ ጥፋት ተጠያቂ ገዢው ቡድን መሆኑን በይፋ ከሷል። ይህ ቡድን የትግራይ ወጣቶችን ወደ ሱዳን አሻግሮ በውክልና ጦርነት ውስጥ እንዲማገዱና በህይወታቸው ቁማር ለመጫወት ባስተላለፈው ጨካኝ ውሳኔ ምክንያት እልቂቱ ተከስቷልን ብሏል። መሪነት ላይ ያለው ኃይል አሁንም ለስልጣኑ ሲል ህዝቡን በፕሮፓጋንዳ እያደናገረ ወደ ሞት እየነዳው ነው ያለው ስምረት የችግሮች ሁሉ ምንጭ አሁን ክልሉን በጠመንጃ አፈሙዝ ይዞ ያለው ኃይል መሆኑ ህዝቡ በአንድ ድምጽ ሊነግረው እንደሚገባ ማሳስቧል። በመጨረሻም የትግራይ ወጣቶች ከዚህ የሞት ግብዣ እና ዓለም አቀፍ ወንጀለኛ ለመሆን ከሚንቀሳቀሰው ኃይል ጋር ያላቸውን ግንኙነት በማቋረጥ ህይወታቸውን እንዲታደጉ ድርጅቱ ጥሪ ያቀርባል። ችግሮቹ ሁሉ በሰላማዊ መንገድ እንዲፈቱ ህዝቡና ወጣቱ ከትግራይ ዲሞክራሲያዊ ስምረት ፓርቲ ጎን ተሰልፈው እንዲታገሉ በማሳሰብ መግለጫውንም ቋጭቷል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣሁት አዳዲስ መረጃን ይመስላል። በሌሎች አዳዲስ መረጃዎች መለሳለሁ። ሰላም ለኢትዮጵያና ለህዝቦቿ ይሁን። እስከዚያው ግን መልካም ጊዜ